ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሼር እያደረጋችሁ አማርኛ እንዲሁም እንግሊዘኛ ማንበብና መጻፍ ለተቸገሩት በየትኛውም የዓለም ዳርቻ ያሉ እህት ወንድሞቻችን እያዳረሳችሁልኝ እንደሆነ አምናለሁ። ለወደፊትም ከዚህ በላይ ትተባበሩኛላችሁ ብዬ ስለማመን ዛሬም በድጋሚ መጥቻለሁ። ዛሬ ደግሞ ቀለል ባለ ሁኔታ እንግሊዘኛን በ30 ቀን ብቻ ይቻሉ ለጀማሪዎች ከመሰረቱ ለሚጀምሩ ከፊደላት እንዲሁም ፊደላትን አገጣጥሞ ማንበብና መጻፍ ለማይችሉት እንዲሁም መናገር ለማይችሉት ቀለል ባለ ሁኔታ በአጭር ጊዜ ብቻ እያስነበብን እያጻፍን እንዲሁም እየተናገሩና ሌሎችን ለውጦችን እያገኙ ይገኛሉ። ለዚህ ደግሞ ማንኛውም ሰው ሰብስክራይብ እና ሼር እያደረገ ያዳርስልኝ እያልኩ ከወዲሁ አሳስባለሁ። በአጭር ጊዜ ብቻ አቀላጥፈን እንድንጽፍ እንድናነብ እናደርጋለን ማለት ነው። ማንኛውም ሰው በውስጥ መስመር መማር የሚፈልግ ካለ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ መደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። እንግሊዘኛን በአጭር ጊዜ ብቻ እንድትጽፉ እንድታነቡ እናደርጋለን። ምናልባት ብዙዎቻችን ተቸግረን ይሆናል፣ ማንበብ አቅቶን ይሆናል፣ መጻፍ አቅቶን ይሆናል። እንዲሁም ደግሞ ቴክስት መጻፍ ተቸግረን ቴክስት ይጽፉልን ሰዎቹ ስሜታዊ ሆነን ስልካችን እስከ መወርወር ድረስ ብሎክ እስከ ማድረግ ድረስ የምንደርስበት ደረጃ ላይም ሊኖር ስለሚችል ስለዚህ ከዚህ ከመድረሳችን በፊት አሁኑኑ ራሳችን አዘጋጅተን ለማንበብና ለመጻፍ ራሳችን ወስነን ለመማር ያለን ፍላጎትንም ጨምረን በአጭር ጊዜ እንድንጽፍ እንድናነብ ለማድረግ የራሳችን ቅድመ ሁኔታዎችን በማሟላት በአጭር ጊዜ ብቻ እንድጽፉ እንድታነቡ እናደርጋለን ማለት ነው። ስለዚህ እናንተ በየቀኑ እኔ ያላነብም እኔ አልጽፍም እያላችሁ ራሳችሁን ዝቅ ከምታደርጉና ከምታሳቅቁ በአጭር ጊዜ ብቻ በትንሽ ወራት ራሳችሁን ብቁ አድርጋችሁ የምትወጡበት ትምህርት ቤት ነው። ስለዚህ እናንተ የሚጠበቅባችሁ ምንድነው? ተዘጋጅታችሁና ወስናችሁ በውስጥ መስመር ገብታችሁ መማር አሊያም ደግሞ ዩቲዩብ ላይ ቀጥታ የምንለቃቸውን በየቀኑ የሚለቀቁ ቪዲዮዎች እንዲደርሳችሁ ሰብስክራይብ በማድረግ የዶላር ምልክት ጫን በማድረግ ደግሞ በየዕለቱ የሚለቀቁ ቪዲዮዎች ከእናንተ ጋር ይደርሳሉ። የመጀመሪያውን ቪዲዮ እስከ መጨረሻው ረጋ ብላችሁ በመመልከትና በመማር ራሳችሁ መለወጥና ማንበብ መጻፍ እንድትችሉ ታደርጋላችሁ ማለት ነው። ዛሬ ይዤላችሁ የመጣሁት ደግሞ እንግሊዘኛ ቃላቶችን እንዴት አድርገን በአማርኛ መፍታት ወይም ትርጉማቸውን ማወቅ እንችላለን እያልን ለምንቸገር ሁሉ እንደዚህ አይነት ቪዲዮዎች ከዚህ በፊትም በጣም ብዙ ቪዲዮዎች ተለቀዋል፣ አሁንም ይቀጥላሉ። ስለዚህ እነዚህንን ረጋ ብላችሁ በመመልከት ትርጉማቸውን በመረዳት ብቻ እንዴት አድርጋችሁ ማንኛውም ሰው የሚናገረው እንዴት ማወቅ እንደምትችሉ፣ እንዴት የሚጻፈው እንዴት ማወቅ እንደምትችሉና በአማርኛ ትርጉሙን መረዳት እንዴት እንደምትችሉ ቀለል ባለ ሁኔታ ማሳያችሁ ነው የሚሆነው። ረጋ ብላችሁ ከመጀመሪያው እስከ መጨረሻው አብራችሁኝ ቆዩ። ቀጥታ ወደ ትምህርቱ ሄዳለሁ። ከዚህ ጋር እንደምታዩት ምንድነው የሚለው ታየርድ ሚንስ ድካም ማለት ነው። ድካም ወይም መድከም። አንዳንድ ሰው ሲደክመው አረ ደከመኝ ይላል አይደለ? በእንግሊዘኛ አም ታየርድ ካለ ደክሞኛል ማለት ነው። ስለዚህ ታየርድ ሚንስ ድካም ማለት ነው። ድካም ታየርድ መድከም ወይም ድካም እንለዋለን። ከዚህ ጋር እንደምታዩት ደግሞ ሆፕ ይላል አይደለ? ሆፕ ማለት ተስፋ ማለት ነው። ብሩህ የሆነ ከወደፊት የምናገኘው ብሩህ ተስፋ ሲባል ሰምታችሁ ታውቃላችሁ? ሆፕ ማለት ተስፋ። ብዙዎቻችን በተስፋ ነው የምንኖረው። ነገ እንደዚህ ይሆንልናል ብለን በተስፋ የምንኖረው ነገር ሆፕ ብለን እንጠራዋለን ማለት ነው። ሆፕ። ፌርሊ ሲምፕል ቀለል ያለ ነው። አንዳንዴ ምን አለ መሰላችሁ ወይ የሆነ ገበያ ላይ የሆነ ነገር ለመግዛት ሄደን ወይም የሆነ ቦታ ላይ አረ ፌር አይደለም እንላለን አይደል? የሆነ ነገር እየተነጋገርን ራሱ አረ ፌር አይደለም እንላለን። እንግሊዘኛውን በአማርኛ በመቀላቀል ፌር አይደለም እኮ ምናምን አለ። ስለዚህ ፌር ማለት ቀለል ያለ ወይም ቀላል እንደማለት ነው። ስለዚህ ፌርሊ ሲምፕል ማለት ቀለል ያለ ማለት ነው። ቀለል ያለ። ቢዚ ማለት ደግሞ በስራ መጠመድ። ብዙዎቻችን ስልክ ተደውሎልን እያወራን ከሆነ ለምንድን ነው ስልክ ማታነሳው ብሎ የሆነ ሰው ሲጠይቀን አረ ቢዚ ሁኜ እኮ ነው በቃ ስራ በዝቶብኝ እኮ ነው እንላለን። ስለዚህ እነዚህ የተለመዱ የእንግሊዘኛ ቃላቶች ናቸው። እናወራቸዋለን ግን ትርጉማቸው ምን እንደሆነ ብዙ ጊዜ ብንረዳቸውም በጽሁፍ ላይ አናውቃቸውም። ስለዚህ እነዚህ የተለመዱ የእንግሊዘኛ ቃላቶችን እንዴት አድርገን በአማርኛ ትክክለኛ ትርጉማቸውን ማወቅ እንችላለን ለሚለው ነው ዛሬ ይዤላችሁ መጣሁት። ስለዚህ ቢዚ ማለት አም ቢዚ ካልነ እኔ በስራ ተጠምጃለሁ ወይም ስራ በዝቶብኛል እንደማለት ነው። ከዚህ ጋር
ላፍ ነው የሚለው። ከዚህ ጋር ዩ ጂኤች ማለት ስናነበው ላፍ ብለን ነው የምናነበው። ብዙ ጊዜ ጂኤች መጨረሻ ላይ ከመጣ አፍ ወይም ፍ የሚል ድምፅ ይዞ ነው የሚመጣው። ስለዚህ ላፍ ማለት መሳቅ ማለት ነው። ላፍ ማለት መሳቅ ማለት ነው። ከዚህ ጋር እንደምታዩት ደግሞ ኪስ ነው አይደል የሚለው ኪስ። ኪስ ማለት ደግሞ መሰሳም ወይም መሳም ማለት ነው። ኪስ ኪስ ብዙ ጊዜ ዝም ብለን ለቀል ብለን ኪሲንግ ምናምን እንላለን አይደለ? ያ ማለት መሰሳም ማለት ነው። ከዛ ያወጣ ሌላ ትርጉም የለውም፣ ከዛ ያለፈ ትርጉም የለውም። ነገር ግን ኪሲንግ ስንል ሌሎች ትርጉሞችን እናስገባበትና ወደ ሌላ እናዞረዋለን። ነገር ግን ባጭሩ ኪስ ማለት መሰሳም ማለት ነው። ከዚህ ጋር እንደምታዩት ደግሞ ክሊር ይላል አይደለ? ክሊር እቺ ኬ እና እቺኛዋ ሲ እንዴት በአንድ ተነበቡ ብላችሁ ምናልባት ጥያቄ እንዳያስነሳባችሁ። ኪስ ማለት እቺኛዋ ኬ ማለት እንደ ቀ ወይም እንደ ከ ነው የምትነበበው። ኬ እንደ ቀ ወይም እንደ ከ ትነበባለች። ሲ ደግሞ እንዳገባቧ አንዳንዴ አይ ከተከተላት ሲ ተብላ ትነበባለች። ነገር ግን ኮንሶናንት ከተከተላት አናባቢ ከተከተላት ምንድነው የምትሆነው? እንደ ሰ ትነበባለች። ተነባቢ ከተከተላት ደግሞ እንደ ከ ትነበባለች። ስለዚህ እዚህ ጋር የተከተላት ፊደል ማን ነው? ኤል ነው። ስለዚህ ማን ብለን እናነበዋለን? ክሊር ብለን እናነበዋለን። ነገር ግን ከዚህ ጋር የተከተላት ኢ ወይም ኤ በተለይ አይ እና ኢ ሲከተላት እንደ ሲ ነው የምትነበብ። በብዛት አይ ሲከተላት ሲቲ እንላለን። አንዳንዴ ሲቲ ማለት ከተማ ማለት ነው። ስለዚህ አይ ሲከተላት እንደዚህ ትነበባለች። ነገር ግን ኮንሶናንት ብዙ ጊዜ ከተከተላትና አንዳንዴም ባውሎች ሲከተሏት እንደ ከ ወይም ትነበባለች ማለት ነው፣ እንደ ከ። ስለዚህ እዚህ ጋር እንደ ሲ ነው የምትነበበው። በሁለቱም እንደምትነበብ ለማወቅ ነው። ሲ እንደ ከም እንደ ሰም ትነበባለች። ስለዚህ ክሊር ማለት ግልጽ ማለት ነው። ክሊር ማለት ግልጽ ማለት ነው። በደንብ ግልጽ ሆኖ የሚታይ ነገር። ከዚህ ጋር ደግሞ ዳይት 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 ፉድ ኦር ዳይት ማለት ምግብ ማለት ነው። ዴት ወይም ፉድ ማለት ምግብ ማለት ነው። ስለዚህ እዚህ ጋር ዴት የሚል ነገር ካገኛችሁ ምግብ ማለት ነው። አንድ ቃል አንድ ትርጉም ብቻ አይኖረውም። የተለያየ ትርጉም እንደሚኖረው በውስጡ ማወቅ አለባችሁ። ያን ትርጉም ደግሞ ግዴታ ፉድ ማለት ምግብ ብቻ ነው፣ ከዛ ውጭ ሌላ ምግብ የሚል ነገር የለም ብለን መደምደም አንችልም። ስለዚህ ዳይት ማለትም ምግብ ማለት ነው ማለት ነው። ከዚህ ጋር እንደምታዩት ደግሞ ኢዚ ይላል አይደለ? ኢዚ ኢዚ ሚንስ ቀላል። ኢዚ ሚንስ ቀላል፣ በጣም ቀላል። ኢዚ ቀላል ማለት ነው። ኢናፍ ቅድም ብያችኋለሁ። እዚህ ጋር ላፍ ስንል እቺ ጂኤች ፍ ተብላ ትነበባለች። ከዚህ ጋር ኢናፍ ስንል እዚህ ጋር ጂኤች አለ። ስለዚህ ኢናፍ ማለት በቃኝ፣ በቂ፣ በቅቶናል እንደማለት ነው። ስለዚህ ምን ይላል? ኢናፍ ማለት በቂ ማለት ነው። ኢናፍ በቂ ማለት ነው። እሺ ከዚህ በመቀጠል ደግሞ የምናገኘው ደግሞ ፌዝፉል። ፌዝፉል ምን ይላል? ፌዝፉል 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 ሚንስ ታማኝ ማለት ነው። ታማኝ፣ የማያጭበረብር ትክክለኛ ሰው እንደማለት ነው። ፌዝፉል ሚንስ ታማኝ። የሆነ ነገር አድርግልኝ ብለው የሆነ ነገር እንኳን ሰጠው አስቀምጠህ ሊቆይ ብለው በታማኝነት አስቀምጦ የሚመልስልህ ከሆነ ይህ ሰው ታማኝ ነው ማለት ነው። ስለዚህ ታማኝ ማለት ፌዝፉል ማለት ነው። ፌዝፉል። ከዚህ ጋር ደግሞ ምን ይላል? ፈኒ 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 ሚንስ ተጫዋች፣ ደስተኛ የሆነ ሰው። ብዙ ጊዜ እንዲሁ አማርኛዎችን በእንግሊዝኛ እየቀላቀለ ስንናገር ዩ አር ፈኒ። አሁን ይሄ በእንግሊዝኛ ዩ አር ፈኒ፣ እሱ በጣም ተጫዋች ነው እንደማለት ነው። ዩ አር ፈኒ፣ እሱ ተጫዋች ነው። ግን ልጁ እኮ ፈኒ ነው እንላለን። ልጁ እኮ ፈኒ ነው። ይሄ ማለት ልጁ ተጫዋች ነው ወይም ደስተኛ ነው እንደማለት ነው። ፈኒ። እዚህ ጋር ደግሞ ምን ይላል? ገስ 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 ማለት ደግሞ ምን ማለት ነው? ግምት። ባይ ገስ እንላለን እንዲሁ ስናወራ። አንዳንዴ የሆነ አንዳንድ አለፍ ጣል እያደረጉ እንግሊዘኛ የሚያወሩ ሰዎች ይላሉ ባይ ገስ እንደዚህ ቢሆን እኮ ባይ ገስ በግምት ማለት ነው። ባይ ገስ ማለት በግምት ማለት። ስለዚህ ገስ ማለት ግምት ማለት ነው። ገስ ማለት ግምት ማለት ነው። እዚህ ጋር ደግሞ ሀቢት 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 ሚንስ ልምድ ማለት ነው። ሀቢት ሚንስ ልምድ ልምድ፣ የተለመዱ ልምዶች ሊሆኑ ይችላሉ። ማንኛውም የተለመደ ነገር ሀቢት ተብሎ ይጠራል። ስለዚህ ምን እንለዋለን? ልምድ እንለዋለን ማለት ነው።
ቤተሰብ ዛሬ ያየናቸው እነዚህ አጫጭር ወርዶች እንዴት አድርገን በእንግሊዝኛ ጽፈን በአማርኛ ትርጉማቸውን ማወቅ እንደምንችልና ቀለል ያሉ የተለመዱ ቃላቶችም ስለሆኑ እነዚህን እያንዳንዱን በማንበብና በመረዳት እንዲሁም በመጻፍ እያንዳንዱን ልትረዷቸውና ማንበብና መጻፍ ልትችሉባቸው ይገባል ማለት ነው። ከዚህ በተጨማሪ በውስጥ መስመር መማር ለምትፈልጉ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ ዋትስአፕ፣ በቴሌግራም ልታናግሩ ትችላላችሁ። ከዚህ በተጨማሪ ደግሞ ቴሌግራም ግሩፕ አለ። ግሩፑን ጆይን በማድረግ በየቀኑ የሚለቀቁ ቪዲዮዎች ከዛ ላይ እየጻፋችሁ ማስቀመጥ ትችላላችሁ። ለነሱ ደግሞ እያንዳንዱን ምጽፉትን ነገር ስተትም ካለው አስተካክለን ትክክልም ከሆነ አበረታተን የምንልክላችሁ ነው የሚሆነው። ከዚህ በተጨማሪ ቅዳሜና እሁድን በመጠቀም ለአንዳንድ ሰዓት ያክል የገዛ ትምህርት እየሰጠንበት የምንገኝ ግሩፕ አለ። እንዲሁም ቻናልም አለን። እዛ ላይ በመግባት ቻናሉን ሰብስክራይብ፣ ግሩፕን ጆይን በማድረግ ልትማሩና ልትለወጡ ትችላላችሁ ማለት ነው። እሁድና ቅዳሜ የኛ ትንሽ የረፍት ሰዓትም ስለሆነች በሷ የረፍት ሰዓት ላይ ማንበብና መጻፍ ተቸግረው ነገር ግን ክፍያ መክፈል አቅቷቸው በውስጥ መስመር የማይማሩ ልጆችን እንዲሁም ደግሞ ጊዜ ሳይመቻቸው ቀርቶ 5 ቀን መማር ለማይችሉ ልጆችን እያገዝን ነው የምንገኘው። እናንተም ይሄ ቪዲዮ እንደደረሳችሁ ሰብስክራይብ በማድረግ ሊንክ አለ። እሱን ሊንክ ተጭናችሁ በመግባት ቀጥታ ወደ ግሩፕ ይወስዳችኋል። አሊያም ደግሞ ስልኩን ሴቭ በማድረግ ወደ ቴሌግራም ብትሄዱ ቀጥታ ግሩፑን ታገኙታላችሁ ማለት ነው። ያን ግሩፕ ጆይን በማድረግ አሊያም በቀጥታ ደውላችሁ ወደ ግሩፑ ቀላቅለን ብላችሁ በመጠየቅ እየተቀላቀላችሁ ማንኛውንም አማርኛም እንዲሁም እንግሊዝኛ ቅዳሜና እሁድ ብቻ ተጠቅመን የገዛ ትምህርት እየሰጠንበት የምንገኝበት ቻናል ወይም ግሩፕ ስለሆነ እዛ ግሩፕ ላይ በመቀላቀል የምትችሉትን ያህል የምንችለውን ያህል እያስረዳን እንገኛለን። እናንተም ደግሞ ሙሉ ለሙሉ በውስጥ መስመር መማር እንደሚችሉት ባትሆኑም ሁሉ የገዛ ትምህርት እንሰጣለን ማለት ነው። በትንሹም ቢሆን ያንን ተቀላቅላችሁ ለመጻፍና ለማንበብ ይረዳችሁ ዘንድ ጆይን አድርጉ እያልኩኝ ከወዲሁ አሳስባለሁ። ከዚህ በተጨማሪ ደግሞ አብራችሁኝ ስለነበራችሁ ከልብ እያመሰገንኩ በሌላ ክላስ ከምንገናኝ ቸርን ሰንብት።